ወደ አጀንዳ ጉዳያችን እናልፋለን። እድሜው ከ18 ዓመት በላይ በሆነው አንድ ሰው በአንድ ጊዜ በሚለግሰው ደም የሶስት ሰዎችን ህይወት እንደሚታደግ የህክምና ባለሙያዎች ይናገራሉ። የዛሬ ባለ ታሪካችን ነበቡ አየነውም በበጎ ፈቃድ ለ12ኛ ጊዜ ደም በመለገስ የወገኖቿን ህይወት በመታደግ ላይ ትገኛለች። ደም በመለገስ ብዙ ጥቅሞችን አግኝቼበታለሁ ያለችው ባለ ታሪካችን ህብረተሰቡን በሚተካ ደም የማይተካውን የሰው ህይወት ለመታደግ ርብርብ እንዲያደርግም ጠይቃለች። ዘጋቢያችን ተሰማ ታሪኩም ከባለ ታሪካችን ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። አብረን እንከታተል። ለሁለቱም ወገን ጥቅም አለው። ደም ለሚለግስም ሆነ ለሚለገስ እንደ ጤና ባለሙያዎች ምክር ሐሳብ ከሆነ ደም መለገስ ለለጋሹ አዲስ የደም ሴል ምርትን ያነቃቃል፣ የልብ ድካምና የደም ቧንቧ በሽታዎችንም ለመቀነስ ያስችላል። ይህ ብቻ አይደለም፣ የካንሰር ተጋላጭነትንም ይቀንሳል። በተጨማሪም ጤናማ ጉበት እንዲኖር የማድረግና ሌሎች ዘርፈ ብዙ ጥቅሞች ተጠቃሽ ናቸው። የዛሬ ባለ ታሪካችን ወይዘሮ ነበቡ አየነው ትባላለች። የባህር ዳር ከተማ ነዋሪ ናት። ደም በመለገስ ከምታገኘው ጥቅም ባሻገር ደም ፈልገው መዳን እየቻሉ ነገር ግን ለከፍተኛ ህመም ብሎም ለሞት የሚዳረጉ እናቶችንና ህጻናትን ማየት ትልቅ የህሊና ቁስል እየሆነባት በመምጣቱ ለ12ኛ ጊዜ ደም ስትለግስ አግኝተን አነጋግረናታል። አሁን ዛሬ ለ12ኛ ጊዜ ነው እየለገስኩ ያለ። በምጥረት የካንሰር ታማሚዎች ህጻናት ሲሞቱ ማየት በጣም ለህሊና ቁስል ነውና ደም ለግሰ ደግሞ እነሱ መዳን ሲችሉ ትልቅ የአእምሮ እርካታ ነው ያለው። እውነት ለመናገር በለገስኩ ሰዓት ነው ትልቅ ደስታ ነው የሚሰማኝ። አንድ እናት ደም ተለግሳና ድና ሳያት የሚሰማኝ ደስታ ወደር የለውም ትላለች ባለ ታሪካችን። አንዲት እናት በተለያየ ቦታ ደም አጣ ስትቸገር አይተህ ከማዘን ደም ለግሰ ግን ድና ስታያት ትልቅ የአእምሮ እርካታ ነው ያለው። እኔ በጣም ትልቅ የህሊና እርካታ ነው ያለኝ። እውነት ለመናገር እኔ እንጃ በቃ መግለጽ ራሱ ያቀታል። ዳግማዊ ምኒልክ ክፍለ ከተማ ማርዘነብ ቀበሌ ተገኝተናል። እነሆ በዚህ አካባቢ በበጎ ፈቃደኞች አማካኝነት የደም ልገሳ መርሃ ግብር እየተካሄደ ነው። አንድ አዋቂ ሰው በአማካይ ከ350 እስከ 450 ሚሊ ሊትር ደም ይለግሳል ተብሎ ይታሰባል። ወይዘሮ ነበቡን የመሰሉ በጎ ፈቃደኞችን ጨምሮ ሌሎች በጎ ፈቃደኛ ወጣቶች የደም ልገሳ መርሃ ግብሩን እያካሄዱ ይገኛሉ ማለት ነው። ወይዘሮ ነበቡ ደም ለወገኖቿ በመለገሷ የደረሰባት ጉዳት እንደሌለና ይልቁንም ብዙ የጤና በረከቶችን እንዳገኘች ነግራን የደም መለገስ ተግባርን ዜጋው አጠናክሮ እንዲቀጥል መክራለች። ደም መለገስ ያው ማለት ትንሽ አሳሰብ ችግር ካልሆነ ምንም አይነት ሳይድ ኢፌክት የለውም ደም መለገስ። እውነት ለመናገር ብዙ ማህበረሰብ አሁን ስናየው ደም ለግስ ስንለው ኧረ እኔ ደሜን ምናምን ብሎ ወደ ኋላ የመሸሽ አይነት ባህሪ ያለ፣ ግን ምንም ችግር የለው። ኢቭን መለገስ በራሱ ለለጋሹም ትልቅ ጤና ነው። ከኛ የማይፈለግ ደም ነው ሂዶ ነፍስ ዘርቶ ለሌላ ሰው እያዳነ ያለና ብዙዎቻችን ለደም መለገስ ላይ በደንብ አእምሯችን ነቃ አድርገን አስፈላጊ እንደሆነ ሁላችን ማሰብ መቻል አለብን። ወጣቶችም እናቶችም ሴቶችም ህጻናትም ደም ያስፈልጋቸዋል። የምትናገር ደም የሚያስፈልገው ማህበረሰብ ደግሞ እኛ አንድ ጊዜ ለግሰን ሶስት ሰው ማትረፍ ከቻልነ ማንለግስበት ምክንያቱ ምንም ማለት ስላልሆነ ሁላችንም ደም መለገስ አለብን ነው። ምን ከኔ የማይፈለግ ደም ነው እየተወገደልኝ ያለ ከሌላ ሰው ላይ ሂዶ ግን ነፍስ ዘርቶ ነው ደም ህይወትን እያዳነ ያለና ሁላችንም ደም እንለግስ ነው ማለት በዚህ አጋጣሚ። ደም መለገስ የአንድ ወቅት ስራ ብቻ ሊሆን አይገባም። ምክንያቱም ሁሌም ታማሚ ያለ ሁሌም እኛን ደም የሚፈልግ ማህበረሰብ አለና ደም ሁሌም የማይቋረጥ ነው። የአንድ ወቅት ስራ ማድረግ የለብንም። ደም መለገስን እንደ ስራ ብቻ ሳይሆን እንደ ዘላቂ ማህበራዊ ባህል አድርጎ በመውሰድ በበጎ ፈቃደኝነት ደም በመለገስ የሰዎችን ህይወት ማዳን ብሎም የደም ባንክ የክምችት እጥረት እንዳይኖርና ጤናማ ማህበራዊ ትስስር መፍጠር ከእያንዳንዱ ዜጋ ይጠበቃል። ደም መለገስ የልብን ጤንነት ማሻሻልና የአዲስ ደም ሴሎችን ምርት ማነቃቃትን ጨምሮ በርካታ የጤና ጥቅሞችን ይሰጣል። አንድ ሰው በአንድ ጊዜ የሚሰጠው ደም የሶስት ሰዎችን ህይወት በመታደግም ታላቅ የህሊና እርካታም ያገኛል። ይህ በጎ ተግባርም በባህር ዳር ከተማ ከክረምት በጎ ፈቃድ ጋርም በመተሳሰር በስፋት እየተከናወነ ነው። ይህንን ጉዳይ በተመለከተም ዘጋቢያችን አለምነህ አዛነው በቀጥታ መረጃ ሊሰጠን በቀጥታ ስቱዲዮ ይገኛል ማለት ነው። አለምነህ በቅድሚያ እንደምን ውላል? እስኪ አጠቃላይ ያሉ መረጃዎችን ከስፍራው አጋራን እስኪ። አመሰግናለሁ በፍቃዱ። እንደምንራችኋል ተመልካቾቻችን። በባህር ዳር ከተማ የባህር ዳር ደምና ህብረ ህዋስ ባንክ ግቢ ውስጥ ነው የሚገኘው። እንግዲህ ደም በፋብሪካ የማይፈበረክ በቤተ ሙከራ የማይመረት የሰው ልጅ በችሮታ ወይም ደግሞ በመልካምነት ብቻ በመለገስ የሰው ህይወትን የሚታደግበት ብቸኛ መንገድ ነው። እንግዲህ ይህ በጎ የሆነ ስጦታ ወይም ደግሞ ህይወትን የመታደግ
አንዱ መንገድ እንደሆነ በማሰብ በርካታ የህብረተሰብ ክፍሎች በዚሁ ተግባር ላይ እየተሳተፉ እናስተውላለን። በዓለም አቀፍ ደረጃ የዓለም ጤና ድርጅት መረጃ እንደሚያሳየው በየአመቱ 118 ሚሊዮን ዩኒት ደም ይሰበሰባል። ይሁን እንጂ በታዳጊ ሀገራት ይህ የደም እጥረት እየተከሰተ መሆኑን መረጃዎቹ ያሳያሉ። እንግዲህ ደም ከፍተኛ የሆነ የሰው ህይወትን በመታደግ ረገድ ሚናው ከፍተኛ እንደሆነ ይገለጻል። በርካታ ጠቀሜታዎች አሉት። በተለይ ደግሞ በወሊድ ምክንያት ደም መፍሰስ የገጠማትን እናት ከሚፈሳት ደም ወይም ደግሞ ከሞት ለመታደግ ከፍተኛ የሆነ አስተዋጽኦ አለው። በአደጋ ተጎጂ የሆኑ የህብረተሰብ ክፍሎችን ወይም በትራፊክ አደጋና መሰል አደጋዎች ከፍተኛ ጉዳት የገጠማቸው የህብረተሰብ ክፍሎችን ለመታደግም እንዲሁ ደም አስፈላጊ ነው። ቀዶ ጥገና በማድረግ ላይ ለሚገኙ የህብረተሰብ ክፍሎች ህይወታቸውን ለመታደግ የሰው ልጅ ደም እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ ደም የሚለግሱ የህብረተሰብ ክፍሎች እነማን ናቸው ወደሚለው ነጥብ ስንሄድ እድሜያቸው ከ18 ዓመት እስከ 65 ዓመት የሆኑ ማንኛውም የህብረተሰብ ክፍል ማለትም ክብደቱ ከ45 ኪሎ ግራም በላይ የሆነ እንዲሁም ጤንነቱ ደግሞ ከማንኛውም ተላላፊ የሆነ ኤችአይቪ ኤድስን ጨምሮ ከማንኛውም ተላላፊ በሽታ ነፃ የሆነ ሰው ሁሉ ደም መለገስ ይችላል ማለት ነው። በድግግሞሽ ስንመለከት ደግሞ አንዴ ደም የለገሰ ሰው በየ3 ወሩ በድግግሞሽ መለገስ ይችላል ማለት ነው። ደም ለጋሹ የሚያገኛቸው በርካታ የሆኑ ጠቀሜታዎች አሉ። ከዚሁ መካከል ዋነኛው የልብ ጤንነትን መጠበቅ ያስችለዋል። ለልብ ድካምና ለስትሮክ የመጋለጥ እድሉ ይቀንሳል። አዳዲስ ንቁ የደም ህዋሶች ወይም ሴሎች እንዲኖሩት ያስችላል ማለት ነው። ሌላው አንድ የለጋሽ ወደ ጤና ተቋማት ሄዶ ደም ለመለገስ ሲሄድ በሌሎች ጊዜያት በነፃ ምርመራ ማድረግ የማያስችሉትን በከፍያ ወይም ከፍተኛ ወጪ በማውጣት ሊታከምባቸው ወይም ደግሞ ምርመራ ማድረግ የሚችላቸውን በሽታዎች በነፃ ምርመራ ማግኘት ይችላል ማለት ነው። የደም ወገን፣ ደም ግፊትና ተላላፊ በሽታዎችን በነፃ በመመርመር ማረጋገጥ ያስችለዋል ማለት ነው። ይህ አንዱ ጠቀሜታ ነው። ሌላው ከፍተኛ የሆነ እርካታ ያስገኛል። እንግዲህ የአንድን ሰው ህይወት መታደግ ከፍተኛ የሆነ የአእምሮ እርካታ ሊያስገኝ እንደሚችል ይጠበቃል። አንድ ሰው አንዴ በሚለግሰው 1 ዩኒት ደም የ3 ሰዎችን ህይወት መታደግ ያስችለዋል። ይህንን በማድረጉ ደግሞ ከፍተኛ የሆነ እርካታ ወይም የአእምሮ ሰላም እንዲሁም ደስታ እንዲያገኝ ያስችለዋል ማለት ነው። ደም ልገሳ እና የክረምት በጎ ፍቃድ ተግባራት በባህር ዳር ከተማ ተሳስረው እየተሰራ የሚገኝ መሆኑን በምልከታዬ ማረጋገጥ ችያለሁ። በክረምት ወራት እንግዲህ ዩኒቨርሲቲዎችን ጨምሮ ትምህርት ቤቶች እና ከፍተኛ የትምህርት ተቋማት ስለሚዘጉ በዚሁ አካባቢ ደም ይለግሱ የነበሩ ተማሪዎችም ወደ የቤተሰቦቻቸው ስለሚበተኑና ስለማይኖሩ የደም እጥረት ይከሰታል እና ይህንን እጥረት ለመተካትና ለማሟላት በስፋት ከክረምት የበጎ ፍቃድ ተግባራት ጋር ተሳስሮ የደም ልገሳ መርሃ ግብር እየተከናወነ ነው የሚገኘው። እንግዲህ አንዴ በሚለገስ ደም የ3 ሰዎችን ህይወት መታደግ፣ የሞት አፋፍ ላይ የምትገኝን እናት መታደግና ሊሞት የተቃረበን ህፃን ህይወት መቀጠል ከተቻለ ሁላችንም ደም በመለገስ ይህንን የአእምሮ ሰላምና እርካታ ማግኘት እንችላለን ማለት ነው። እንግዲህ በባህር ዳር ከተማ በክልሉ የመጀመሪያ የሆነው የደም እና የህብረ ህዋስ ባንክ አገልግሎት እየሰጠ ይገኛል። ከ4000 እስከ 5000 ዩኒቶችን ደህንነታቸውን አስጠብቆ የማቆየት የሚያስችል አቅምም አለው ማለት ነው። ደም የመለገስ ተግባራቱ ተጠናክሮ እየቀጠለ መሆኑን በዚሁ በከተማውም ስዘዋወር ማስተዋል ችያለሁ። ለጊዜው ያለ መረጃ ይህን ይመስላል። ዘገባችን አለምናዛ ነው። ላደረስከ መረጃ ከልብ አመሰግናለሁ። መልካም ጊዜ። ደም የመለገስ ጽንሰ ሀሳብ ይፋ ከተደረገ ከ1 ክፍለ ዘመን በላይ ሆኖታል። ይህም በሰው ሰራሽ መንገድ ሊተካ የማይችለውን የሰው ልጅ የደም ፍላጎት ለማሟላት ብቸኛው መንገድ ነው። ደም የመለገስ ተግባር የሰው ልጅ እስትንፋስ የማስቀጠል ሁነት ስለመሆኑም የጤና ባለሙያዎችም ይናገራሉ። ዘገባችን ኤልያስ ፈጠነ በዚህ ጉዳይ ላይ ከባለሙያ ጋር ቆይታ አድርጓል። አብረን እንከታተል። ከዛሬ 125 ዓመታት በፊት ያ ማለት በአውሮፓውያን የዘመን ቀመር 1901 ላይ የኦስትሪያና የአሜሪካ ዜግነት ያላቸው ሰዎች የደም አይነቶችን በግሩፕ የመለየት ስራዎችን ጀመሩ። ከዛም ከ20 ዓመታት ቆይታ በኋላ በ1921 እንደ አውሮፓውያኑ የዘመን ቀመር ማለታችን ነው የመጀመሪያው የደም ባንክ በሀገረ እንግሊዝ እንዲመሰረት ሆነ። በዛሬው ዘገባችንም እንግዲህ የደም ልገሳ ሂደት
ዋጋው ስንት ነው በሚል ርዕሰ ጉዳይ ልናነሳ ወደናል። ይህንን በተመለከተ ደግሞ መረጃ እንዲሰጡን ከአማራ ክልል ጤና ቢሮ የድንገተኛና ጽኑ ህሙማን ኦፊሰር የሆኑት አያሌው ስመኘውን አግኝተናል። ከእሳቸው ጋር ቆይታ እያደረግን የተለያዩ መረጃዎችን የምናነሳ ይሆናል። መረጃ ለመስጠት ፈቃደኛ ስለሆኑ በቅድሚያ ከልብን የማመሰግነው። የመጀመሪያ ጥያቄ አድርጌ ማንሳት የፈለግኩት ደም የመለገስ ትርጉሙ ምንድን ነው፣ እንዴት ነው የሚገለጠው የሚለውን እሱን አስቀድመን ማንሳት እንችል ይሆን? ደም ሊተካ የሚችል ሰው ሰራሽ የሆነ አማራጭ የለም። ስለዚህ ደም የሚገኘው ደግሞ ከበጎ ለጋሾች በነፃ በጎ ፈቃደኛ ከሆኑ ለጋሾች በነፃ ነው ማለት ነው። ስለዚህ ያው ደም ጥቅሞቹ እንጂ ልጀምርና ደም መለገስ አሁን ለእናቶች በእርግዝና ጊዜ፣ በወሊድ ጊዜ፣ ከወለዱም በኋላ ከፍተኛ የደም መፍሰስ ሊያጋጥማቸው እናቶች ይሰጣል። ህይወትን ይታደጋል። ደም የመለገስ ዋጋው ስንት ነው ማለት እንችላለን? በዋጋ የሚተመን ነው ወይ? በዋጋ ልተመነው አችልም። ደም መለገስ በጣም ህይወትን አዳኝ ስለሆነ ደም መለገስ ምንድነው በጣም ለሰዎች ለለጋሹ በጣም የህይወት ደስታን ይሰጣል፣ እርካታን ይሰጣል። በጎ አድራጎት ስለሆነ ማለት ምክንያቱም አንድ ሰው የሚለግሰው ደም እስከ 3 ሰው ሊያድን ይችላል። ደም መለገስ በገንዘብ ልንተምነው አችልም። ለጋሽም ተቀባይም ያ ማለት ደሙን የሚቀበለውም ደሙን የሚለግሰውም የጋራ የሆነ ጥቅም የሚያገኙበት ስለሆነ ስለ ሁለቱ ወገኖች የጋራ ጥቅም ምን ማለት እንችላለን? የእናትን ሞት በጣም ለመቀነስ ከፍተኛ ዋጋ አለው ማለት ነው፣ ሚና አለው። ምክንያቱም እናቶች በእርግዝና ጊዜ፣ በወሊድ ጊዜ እንዲሁም ከወለዱ በኋላ ከፍተኛ የደም መፍሰስ ሊያጋጥም ይችላል። በዚህን ጊዜ ምንድነው ህይወታቸው ምን እንዳታደጋቸው ደም በመስጠት ነው ማለት ነው። ለደም ለጋሹ ደግሞ ደም ለመለገስ በሚሄድበት ጊዜ የተለያዩ ምርመራዎች ያደርጋል። የደም ግፊት ምርመራ ያደርጋል፣ የልብ ምቱ፣ ሙቀቱ ከለገሰ በኋላ ደግሞ በደም የሚተላለፉ በሽታዎች እንዲሁም እንደ HIV፣ የጉበት ቫይረስ አለ፣ በሕክምና ቋንቋ ሄፓታይተስ B፣ C ምንላቸው አሉ ማለት ነው። እነሱንም ይመረመርና የምክር አገልግሎት ተገኝቶ ጤናውን እንዲከታተልም ይደረጋል። ስለዚህ ደም መለገስ ጉዳት የለው፣ ጥቅም ግን ለማንማ ለሁለቱም አለው። ለለጋሽም ደግሞ ደም ለሚሰጠው ሰውም አለው ማለት ነው። ደም በመለገስ ሂደት ላይ ማን ነው የሚለግሰው ማለት እንችላለን? እነማን ናቸው ለመለገስ ብቁ የሆኑት? ወደ ሌሎች አሁን በደም ምክንያት የሚተላለፉ በሽታዎች የሌለበት ለሱም ደግሞ ችግር ማያመጣ አሁን ለምሳሌ ነፍሰ ጡር እናቶች ከሆኑ ወይም ደግሞ ወላዶች የሚያጠቡ እንዲለግሱ አይጠበቅም። እድሜ ከ18 እስከ 65 የሆነ ክብደቱ ከ45 ዓመት ከ45 ኪሎ ግራም በላይ የሆነ እና ሙሉ ጤነኛ የሆነ ሰው ደም ይለግሳል ማለት። በቀጣይ በሚኖሩ ሂደቶች ላይ ጤናማ ማህበረሰብ ለመፍጠር ያው እንግዲህ ደም እጅግ አስፈላጊ እንደሆነ ግልጽ ነው። ስለዚህ ምን አይነት ስትራቴጂዎችን ብንከተል የተሳካ የደም አሰባሰብ፣ የተሳካ የደም የመለገስ ሂደቶች ይኖሩናል ማለት እንችላለን? ደም በምንም አይነት አሁን ባለው ጊዜ ልንተካው አንችልም። በሰው ሰራሽ አማራጮች የለም። ደም ልንተካ አንችልም። ስለዚህ ደም ደግሞ የሚገኘው ከማን ነው? ከሰው ስለሆነ ስለዚህ ሁሉም ሰው ይህን ተረድቶ ደም በመለገስ ይሄ የህይወት አድን ስራ ስለሆነ ብዙ ህይወት መታደግ አለበት ማለት ነው። በአማራ ክልል ጤና ቢሮ የድንገተኛና ጽኑ ህሙማን ሕክምና ክትትል ባለሙያ አቶ አያሌው ስመኘው ለጊዜዎት ለሀሳቦት ከልብ አመሰግናለሁ። እኔም አመሰግናለሁ። ከዚሁ ጉዳይ ጋር በተያያዘ ተጨማሪ መረጃ ሊያደርሱን የባህር ዳር ደምና ህብረ ሕዋስ ባንክ ኃላፊ አቶ ምክሩ ሽፈራው እዚህ ስቱዲዮ ከኔ ጋር ነው የሚገኙት። አቶ ምክሩ እንኳን ደህና መጡ። እንኳን ደህና ቆየኝ። መልካም። እንግዲህ እስኪ በክረምት በጎ ፈቃድ ስራዎች እየተሰሩ ይገኛሉና ከደም ማሰባሰብ ሂደት ጋር እንዴት እየሄደላችሁ ነው? ያው እንግዲህ የበጋ ወራት ተማሪዎችን ሸኝተን የክረምት በጎ ፈቃድ ጀምረናል። የክረምት በጎ ፈቃድ ስራ በጣም ደስ በሚል ሁኔታ ከእንደስከዛሬው በተሻለ መንገድ በተለይ ሐምሌ ወር ላይ እስከ 3000 ከረጢት ደም አካባቢ ሰብስበናል። ይህም ከባለፈው 2-3 ክረምት ስታየው ከ1500 በላይ ደም ልዩነት የተሰበሰበና በየትኛውም ቦታ የግልም የመንግስትም የመንገድ ዳርም የተለያዩ ተቋማት የተሳተፉበትና ከምንጊዜውም በላይ እንደ ዘንድሮ የሚቀጥለውን ባናቅም ዘንድሮ ግን እስከዛሬ ከነበሩ ክረምቶች በጣም የተሻለ የደም ልገሳ ፕሮግራም በባህር ዳርም በሁሉም በኢትዮጵያ ክፍሎች የነበረበት ነው። እንደ ሀገርም በዚህ ወር ብቻ
ከ60 ሺህ ከረጢት ደም በላይ የተሰበሰበበት ነው። ከታቀደው 10 ሺህ በላይ። መልካም እንግዲህ የተሻለ እንደሆነ ነው እየገለጹልንና ይሄን የተሻለ እንዲሆን ያደረገው ግን ምንድነው? በግንዛቤ ዙሪያ ከተለያየ የሰራችሁ ስራ ይኖር ይሆን? ያው ግንዛቤውን እናንተ ናችሁ የሰራችሁት እና ሌሎችም ማህበረሰብ ጋራ በመሆን ግንዛቤም በጣም እየተሻለ ከአመት የተሻለ በመሄዱ ሁለተኛ የሰው ፍላጎት የመለገስ ፍላጎትም ከግንዛቤው ጋር ተያይዞ ወደ ተግባር የመግባት እድሉ በመጨመሩና በተለይ ደግሞ የክፍለ ከተማዎች ላይ ያለው በከተማ አስተዳደሮች በተለያዩ የመንግስት ተቋማትና መንግስት ያልሆኑ ድርጅቶች የበጋ ወራት የትምህርቱን ተክተው በጣም በሰፊ ሁኔታ እየተሰራ በመሆኑና ወጣቶችም ለረፍት የመጡ በማንኛውም አጋጣሚ የመለገስ እድላቸው እና እኛም ተደራሽነት የመሆን እድላችን እየጨመረ በሚሄዱ ቁጥሩ የተሻለ ነው። መልካም እንግዲህ በቅርቡ ወቅታዊ የነበረውም ዜና እናስታውሳለን። የደም ማቀዝቀዣ ማዕከል ምርቃት ነውና እንዲሁ የዚህ ማዕከል መመረቅ ጥቅሙ ምንድን ነው ብሎ ያነሳሉ? በጣም ትልቅ ነገር ነው የተደረገው። በክልሉ በአማራ ክልል የመጀመሪያን በኢትዮጵያ 4 ደም ባንኮች ነው የተመረጠው። በአማራ ክልልኛ የባህር ዳር ይሄ ደም ማስቀመጫ ወይም ኮልድሩም የሚባለው የተሰበሰበውን ደም በአንድ እንደ መጋዘን ያክል ነው። መጋዘን ነው ሙሉ ሰብስቦ እስከ 5000 ከረጢት ደም የሚይዝልን ማለት ነው። በክልል ውስጥ የሚሰበሰቡትን የሁሉንም መያዝ የሚያስችል ነው። ፍሪጅ መበላሸት፣ የፍሪጅ አለመኖር እንዲሁም የቅዝቃዜ ሰንሰለት ወጣ ገባ ማለት እነዛን ሁሉ የሚያስተካክልና ከህብረተሰቡ የተሰበሰበው ደም ደረጃውን በጠበቀ መንገድ ተቀምጦ ለታካሚዎች ደረጃውን በጠበቀ የቅዝቃዜ ሰንሰለት የደምን ንጽህና ያጓድላልና ያንን ሳያጓድል ከለጋሽ እስከ መጨረሻው ደም ተቀባይ ድረስ ጥራቱን በጠበቀ መንገድ ቅዝቃዜ ሰንሰለቱን በጠበቀ መንገድ እንዲደርስ በጣም ከፍተኛ አስተዋጽኦ ነው ያለው። እሱ ብቻ ሳይሆን አንድ በመሆኑ ሌሎች የፍሪጅ የሚሰጡ አገልግሎቶችን ሙሉ ባንድ ላይ የሚያደርግና በጣም ሰፋ ብሎ ደሞችን በትክክለኛው መጠን እንዲቀመጡ የሚያደርግ በጣም ትልቅ የዚህ ዓመት ስኬት ብለን የምንወስደው ነው። በጣም ደስ ይላል። እንግዲህ ሰው ለጋሾችም እንዲሁም ደም የሚቀበሉ ሰዎችም ከሚያነሷቸው ጉዳዮች አንጻር የደህንነት ጉዳይ ነውና የለገሰውም ሰው ደሙ በደህንነት ተቀምጦ ለአስፈላጊ ሁኔታ መዋሉን እንዲሁም የሚቀበለው ሰው ደግሞ ተላላፊና ተላላፊ ያልሆኑ በሽታዎች ጋር ያለበትን ስጋት ያስቀራል ብሎ ያነሳሉ። ከዚህ ከማዕከሉ ጋር በተያያዘ አዎ የዚህኛው አገልግሎት እኛ እንግዲህ የኛ ደም ባንክ የባህር ዳር ደምና ህብረ-ሕዋስ ባንክ አብዛኛው ሁሉም በሚባል ስራ አውቶሜትድ ነው፣ ከሰው ንክኪ ነፃ ነው። የጉበት የኤችአይቪ እንደዚህ አባላዘር በሽታዎች የምንመረብርበት ማሽን ከሰው ንክኪ ነፃ የሆነ ነው። የደም አይነት የምንሰራበትን በተመሳሳይ የመጨረሻ የቀረን የነበረው የምናስቀምጥበት ደሙን የምናስቀምጥበት ልክ የፍሪጅን ስራ የሚተካ ነው። ግን የፍሪጆች የከፍ ማለት ዝቅ ማለት አለ። የፍሪጆችም ኳሊቲ ልክ ላይሆን ይችላልና ይሄኛው ግን ከጣሊያን የመጣ በጣም በጤና ሚኒስቴርና በኢትዮጵያ ደምና ህብረ-ሕዋስ ባንክ አማካኝነት ለደም ባንክ የተበረከተ ስለሆነ ምንም አይነት ችግር የሌለበት ኳሊቲው በጣም ከፍ ያለ በሽታዎችን ለብቻ የሚሰራ ሌላ አለ። ይሄኛው የቀረንን ደግሞ የደም ማከማቻ የነበረና በሁሉም መንገድ ተሰብስቦ እስከሚሰራጭ ያለው የደም ንጽህና ሙሉ በሙሉ በሚባል ደረጃ ጥራቱ እንዲጠብቅ የቀረንና ያሳካ ነው። ይሄ ነው። በጣም መልካም። እንግዲህ እስኪ የመጨረሻ ጥያቄ ላድርገውና ከቴክኖሎጂ ጋር በተያያዘም ያነሱልኝ ነገር አለ። የባህር ዳር ደም ባንክ አገልግሎት እንግዲህ ተሸላሚም እንደሆነ ሰምተናልና ከዚህ ጋር በተገናኘ የሰራችሁት ስራ ወደፊት ስለመስራት ያሰባችሁት ለህብረተሰቡ ደግሞ ተጨማሪ መልእክት የሚያስተላልፉት ነገር ካለ እንጨርሱና አንስታ። እንግዲህ የባህር ዳር ደም ባንክ በሁሉም መንገድ ለደም ለጋሹም ቢሆን የቴክ ሲስተም የዛሬ 7 ዓመት የጀመረ ብቸኛ ተቋም ነው በኢትዮጵያ። የላቦራቶሪም የደም ማስቀመጫ ማሁን ጨርሰናል። እነዚህ ተከታታይ በአለፉት 10 ዓመት ውስጥ 7 ዓመት የኢትዮጵያ አንደኛ በመሆን ያጠናቀቀ በመሆኑ ክብርት የጤና ሚኒስትር ዶክተር መቅደስ ዳባ ተቋማችን ጎብኝተው ነበረ። በጎበኙ ወቅት የስራችንም አዩ የነበረንን የኋላ ታሪክ በማየት የጎደለንን የአንድ ተሽከርካሪ እንደ ስጦታም እንደ ሽልማትም አበርክተውልናል። ይህ ምን ማለት ነው ተብሎ ሲታሰብ ህዝቡ ለራሱ ደም ለግሶ ለራሱ አገልግሎት ውሎ በጣም በርካታ ህዝብ ለግሶ ለራሱን ራሱ በመቻሉ እኛ ተቀበል ነው እንጂ ህዝቡ ነው የተመሰገነ እና ራሳችሁ ደም ለግሳችሁ ህዝባችሁን ስለታደጋችሁ እናመሰግናለን የሚል ሽልማት ስለሆነ እንደ ተቋም እንረከበው እንጂ
እንደ ባህር ዳርና የባህር ዳር አካባቢው ባህር ዳር በሆነ አጋጣሚ የለገሱ ሁሉ የምስጋና ፕሮግራም ነው የቀረበላችሁ። ያኛም በይፋ እንኳን ደስ ያላችሁ ተሸልማናል በእናንተ አማካኝነት ለማለት እንወዳለን። ሌሎችም የሚቀሩን ትንንሽ የዲጂታላይዜሽን ስራዎች ይኖራሉ። እነሱም ከህዝብ ጋር ነው ያለነው። ለህዝብ አገልግሎት የሚሰራ ከየትኛውም የማይገኝ ደም ስለሆነ በጋራ በመተባበር የሚጠበቀውን የደም ኳሊቲ የሚጨምርና የደም ለጋሾችን ደህንነት የሚጨምር ማንኛውም ነገር ለማድረግ ቁርጠኝነት አለን። የባህር ዳር ደምና ህብረ ሕዋስ ባንክ ኃላፊ አቶ ምክሩ ሽፈራው እዚህ ስቱዲዮ ተገኝተው ለሰጡኝ ማብራሪያ ከልብ አመሰግናለሁ። መልካም ጊዜ። እኔም አመሰግናለሁ።